መጥምቁ ዮሐንስ ምን አይነት ሰው ነው? መጥምቁ ዮሐንስ ምንድነው ብሎ ለሚጠይቀን ሰው እንዲህ ነው ብሎ ለመናገር በጣም ይከብዳል። ምክንያቱም መጥምቁ ዮሐንስ ነብይ ነው። ስለ ክርስቶስ መምጣት አስቀድሞ የተናገረ ነብይ ነው። ነብይ ነው ብለን ሳንጨርስ ደግሞ ሐዋርያ ነው ዮሐንስ። እንደ ሐዋርያት ደግሞ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እነሆ እያለ እየጠቆመ በእጁ ያስተማረ ነው። ስለዚህ ነብይ ነው ስንለው ሐዋርያ ነው። መጥምቁ ዮሐንስ የኦሪት ካህን ነው ብለን ልናስብ እንልና መልሰን ደግሞ የአዲስ ኪዳኑን ሊቀ ካህናት ክርስቶስን ሲያጠምቅ እናገኘዋለን። መጥምቀ መለኮት ቅዱስ ዮሐንስ ተብሎ እንግዲህ ለክርስቶስ ክብር ሊሆነው አይደለም፣ ግን እሱን በማጥመቅ በጣም ትልቅ ክብር ያገኘ። ጥምቀት ስትመሰረት የሁላችን እንግዲህ የተጠመቅንባት ጥምቀት የተመሰረተችው በጌታ ጥምቀት ነው። ጥምቀት ሲመሰረት አገልጋይ ሆኖ የአዲስ ኪዳን ጥምቀት አስጀማሪም ሆኖ ደግሞ አብሮ ሲያገለግል እናገኘዋለን። ሰማዕትም ነው ዮሐንስ። ምክንያቱም እንደምታውቁት በመጨረሻ ላይ በሰማዕትነት ነው ያለፈው። ባህታዊም ነው፣ በበረሃ ሲጋደል የምናገኘው ነው። ሰባኪም ነው፣ ነገስታትን ሳይፈራ የሚገስጽ ነው። ብቻ ዮሐንስን እንዲህ ነው ለማለት በጣም የሚያስቸግር በጣም ትልቅ ቅዱስ ነው በመጽሐፍ ቅዱስ። ለዚህ ነው እግዚአብሔር የዘካርያስና ኤልሳቤጥን የመሳሰሉ በጣም ቅድስና ያላቸው ባልና ሚስት ልጅ ለመውለድ የለመኑት እግዚአብሔር እምቢ ብሎ የቆየው ለዛ ነው።